ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ክፍል 63ኛ ትምህርታችንን በደንብ እናያለን ማለት ነው። ዛሬ ስለምንወደውና ስለምንጠላው ነገር እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮ እንደተለመደው እስከ መጨረሻ ማየት እንዳትረሱ። ኦንላይን ለማረም ፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁ ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የመጀመሪያው ምን ይላል? አይን እንደ አይ ማንበብ ነው። ኤልኦን ላ ብለን ማንበብ፣ ቪኢን ቭ ብለን ማንበብ፣ አይ ልአብ፣ ዋይ ኦዩን ዩ ብላችሁ ማንበብ፣ ኤስኦን ሶ፣ ኤምዩን ማ፣ ሲና አይችን ቺ ብላችሁ ማንበብ፣ ማች። አይ ላቭ ዩ ሶ ማች። አይ ላቭ ዩ ሶ ማች ምን ማለት ነው? አንተ በጣም ወዳለሁ ወይም በጣም ወድሻለሁ ለማለት ፈልጉ አይ ላቭ ዩ ሶ ማች ትላላችሁ ማለት ነው። አይ ላቭ ዩ ስትሉ ወድሃለሁ። ሶ ማለት እዚህ ጋር ስለዚህ እንደማለት ነው የምንጠቀመው፣ ግን እዚህ ጋር በጣም ማለት ነው። ሶ ማች ማለት ደግሞ በጣም ሶ ማች ስትሉ በጣም ብዙ እያላችሁ ነው። ስለዚህ አይ ላቭ ዩ ሶ ማች ካላችሁ በጣም ወድሃለሁ ወይም በጣም ወድሻለሁ። እዚህ ጋር ጽፌላችኋለሁ እንዴት ማንበብ እንደምትችሉ ማለት ነው። ያ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ ዲኦን ዶ ብላችሁ ማንበብ፣ ኤንን ን ብላችሁ ማንበብ፣ ቲንት አይዶን፣ ኤል አይ ልአይ፣ ኬ ክ አይ ላይክ ቅርታ አይ ዶንት ላይክ፣ ቢኢን ቢ ብላችሁ ማንበብ፣ አርን ር ብላችሁ ማንበብ፣ ቢር አይ ዶንት ላይክ ቢር። አይ ዶንት ላይክ ቢር ስትሉ ማለታችሁ ነው። አይ ዶንት ላይክ ቢር ቢራ አልወድም ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ዶንት ላይክ ቢር ትላላችሁ ማለት ነው። አይ ዶንት ስትሉ አይሆንም ወይም አይደለም። ላይክ ማለት መውደድ ነው። ቢር ማለት ምንድነው? ቢራ ማለት ነው። ስለዚህ አይ ዶንት ላይክ ቢር ካላችሁ ቢራ ወዳለሁ ካላችሁ ደግሞ አይ ላይክ ቢር ዶንት ምትለውን ታጠፉና አይ ላይክ ቢር ማለት ነው። ዶንት ብቻ ታጠፋላችሁ፣ ከዛ ቢራ ወዳለሁ ማለት ይሆናል። እዚህ ጋር ግን ዶንት ከጨመራችሁ ደግሞ አልወድም ማለት ነው። አይ ዶንት ላይክ አልወድም ምንድን ቢራ። ያ እዚህ ጋርስ አሁንም አይ ዶንት ኤል አይን ላይ ኬኢን ክ አይ ዶንት ላይክ አይቲን ኢት ብለን ማንበብ፣ አይ ዶንት ላይክ ኢት ምን ማለት ነው? አልወደድኩትም ስትሉ ምን ትላላችሁ? አይ ዶንት ላይክ ኢት። አይ ዶንት ስትሉ እንደምን ብያችኋለሁ አይደለም ወይም አይ እንደማለት ነው። ላይክ ማለት ደግሞ መውደድ ነው። ኢት ማለት ደግሞ ኦልሬዲ ያልወደድነው ነገር የተለያየ ቃል ሊሆን ይችላል፣ ልብስ ሊሆን ይችላል። እሱ ነው የሚገልጽልን። ስለዚህ አይ ዶንት ላይክ ኢት ስትሉ አልወድም ወይም ይህን አልወደድኩትም እያላችሁ ነው ማለት ነው። ይህን አልወደድኩትም። ያ እኛውስ ምን ይላል? አሁንም አይን እንደ አይ ማንበብ፣ ኤል አይን ላይ ብላችሁ ማንበብ፣ ኬኢን ኬ ብላችሁ ማንበብ፣ አይ ላይክ፣ ኤምዩን ሙ፣ ኤስ አይን ዚ፣ ሲን ኬ ብላችሁ ማንበብ፣ ሙዚክ። አይ ላይክ ሙዚክ ምን ማለት ነው? ሙዚቃ ወዳለሁ ወይም ዘፈን ወዳለሁ ስትሉ አይ ላይክ ሙዚክ። አይ ላይክ ስትሉ ምን ማለት ነው? እወዳለሁ እያላችሁ ነው። ሙዚክ ማለት ደግሞ ሙዚቃ። ስለዚህ አይ ላይክ ሙዚክ ስትሉ ሙዚቃ እወዳለሁ እያላችሁ ነው። አይ ላይክ ሙዚክ። ያ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ ኤል አይን ላይ ብላችሁ ማንበብ፣ ኬኢን ክ አይ ላይክ፣ ኤፍ ኦን ፉ ብላችሁ ማንበብ፣ ፉ፣ ቲንት ፉት፣ ቢኦን ቦ ብላችሁ ማንበብ፣ ኤልን ል፣ ሁለቱንም ኤል በአንድ ድምፅ ል ብላችሁ የምታነቡት። እሺ ስለዚህ ቦል ብላችሁ ማንበብ በአንድ ላይ ፉትቦል። አይ ላይክ ፉትቦል ማለት ነው። እዚህ ጋር በደንብ አልጻፉትም ማለት ነው። አይ ላይክ ስትሉ ምን ማለት ነው? እወዳለሁ እያላችሁ ነው። ፉትቦል ማለት ምንድነው? እግር ኳስ። ስለዚህ እግር ኳስ እወዳለሁ ስትሉ አይ ላይክ ፉትቦል ማለት ትችላላችሁ ማለት ነው። እግር ኳስ እወዳለሁ ስትሉ አይ ላይክ ፉትቦል። እዚህ ጋር በደንብ አልጻፉትም ማለት ነው። አስተካክሉልኝ ማለት ነው ከይቅርታ ጋር። ያ እዚህ ጋር ምን ይላል? አሁንም አይን እንደ አይ ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኢን ክ አይ ላይክ፣ አርኢን ሪ ብለን ማንበብ፣ ዲአይን ዲ ብለን ማንበብ፣ ኤንን ጂንግ ብለን ማንበብ፣ አይ ላይክ ሪዲንግ ምን ማለት ነው? መጽሐፍ ሳይሆን ማንበብ ነው። እሺ እዚህ ጋር ሪዲንግ ምንድን ነው? ማንበብ አይደለ? ስለዚህ አይ ላይክ ሪዲንግ ስትሉ መጽሐፍ ሳይሆን ማንበብ ወዳለሁ። ወይም እዚህ ጋር መጽሐፍ ስትሉ መጽሐፉ ሳይሆን ማንበብ እዚህ ጋር ማንበብ አይደለም እዚህ ጋር ማለት ነው። ስለዚህ አይ ላይክ ሪዲንግ ስትሉ ምንድነው ማለት ነው? ማንበብ እወዳለሁ ነው እንጂ መጽሐፍ እወዳለሁ አይቻልም። ማለትም አይቻልም። ሪዲንግ ማለት ምንድነው? ማንበብ ስለሆነ አይ ላይክ
ራይት የምትሉ መጽሐፍ ወዳለሁ ትሉ ነበር፣ ግን ራይቲንግ ትሉ ነበር። እዚህ ጋር ግን ምንድነው ሪዲንግ ስለሆነ ማንበብ ወዳለሁ ነው የምትሉት ማለት ነው። እዚህ ጋር አስተካክሉ ከይቅርታ ጋር ማለት ነው። ያ እዚህ ጋርስ አይ ላይክ ባናና፣ አይ ላይክ ባናና፣ አይ ላይክ ባናና ይላል። ይህ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው፣ ምን ማለት እንደሆነ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። አይ ላይክ ባናና ማለት ምን ማለት ነው? እቺን በጣም ቀላል ነች። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ስለዚህ ስለምትወዱትና ስለማትወዱት ነገር ለመግለጽ በቀላሉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ስለዚህ አይ ላይክ ካላችሁ ወዳለሁ፣ አይ ዶንት ላይክ ስትሉ ደግሞ አልወድም እያላችሁ በቀላሉ እነዚህን እየቀያየራችሁ መጠቀም ትችላላችሁ ማለት ነው። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። ያ አሁን እዚህ ጋር አሁን እንዴት እናንብበዋለን? በተመሳይ አይን እንደ አይ ማንበብ፣ ኤል ኦን ላ ብለን ማንበብ፣ ቪኢን ቭ፣ አይ ላቭ፣ አይቲን ኢት ብላችሁ ማንበብ፣ ኤስ ኦን ሶ፣ ኤምዩን ማ፣ ሲና ኤችን ቺ ብላችሁ ማንበብ፣ ማች ማች፣ አይ ላቭ ኢት ሶ ማች፣ አይ ላቭ ኢት ሶ ማች፣ አይ ላቭ ኢት ሶ ማች ምን ማለት ነው? በጣም በጣም ወድጀዋለሁ፣ በጣም ወድጀዋለሁ። ይሄ ለነገሮች ነው። ኢት ለነገር ስለምንጠቀሙ ማለት ነው። ስለዚህ አይ ላቭ ኢት ስትሉ የሆነ ነገር ለምሳሌ ዕቃ ሊሆን ይችላል፣ ልብስ ሊሆን ይችላል፣ የተለያየ ነገር ለነገሮች ነው የምትጠቀሙት። ስለዚህ የወደዳችሁትን ነገር እየገለጻችሁ ነው ማለት ነው። ስለዚህ አይ ላቭ ኢት ስትሉ ወደዋለሁ፣ ወድጀዋለሁ። ሶ ማች ማለት በጣም በጣም ወድጀዋለሁ፣ በጣም ወድጀዋለሁ አላችሁ ማለት ነው። እዚህ ጋርም እንዴት ማንበብ እንደምትችሉ ጽፌላችኋለሁ። ከዛስ በተቃራኒው ደግሞ አይ አላችሁ፣ ዲኦን ዶ፣ ኤንን ቲንት፣ አይ ዶንት፣ ኤል አይን ላይ፣ ኬኢን ኬ፣ አይ ላይክ፣ ቢኢን ቢ፣ አርን ር፣ ቢር ቢር፣ አይ ዶንት ላይክ ቢር፣ አይ ዶንት ላይክ ቢር ምን ማለት ነው? ቢራ አልወድም። እዚህ ጋር ቅድም ተምረናል መሰለኝ፣ ከይቅርታ ድጋሜ ነው መሰለኝ ነገር። አይ ዶንት ላይክ ቢር ስትሉ ምን ማለታችሁ ነው? ቢራ አልወድም እያላችሁ ነው ማለት ነው። አይ ዶንት ስትሉ አይደለም አይሆንም፣ አይ እንዳላችሁ ነው ማለት ነው። ላይክ ማለት ደግሞ መውደድ፣ ቢር ማለት ደግሞ ቢራ። ስለዚህ አይ ዶንት ላይክ ቢር ማለት ቢራ አልወድም እያልን ነው ማለት ነው። ቢራ አልወድም። ኤስ ምን ይላል? አሁንም አይ ዶንት ላይክ ኢት፣ አይ ዶንት ላይክ ኢት፣ አይ ዶንት ላይክ ኢት። ይሄን ደግሞ አልወደድኩትም፣ እሱን አልወደድኩትም ወይም ይሄን አልወደውም ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ዶንት ላይክ ኢት፣ ይሄን አልወደድኩትም ወይም አልወደውም ለማለት ስትፈልጉ አይ ዶንት ላይክ ኢት ትላላችሁ ማለት ነው። እንደነገርኳችሁ ላይክ መውደድ ነው። ዶንት ከሆነ ደግሞ አፍራሽ ነው፣ ልክ ናት ማለት ነው። እሺ ስለዚህ አይ ዶንት ላይክ ኢት፣ አልወደድኩትም። ያ ይሄኛውስ ምን ይላል? አይ አለን፣ ኤል አይን ላይ፣ ኬኢን ኬ፣ አይ ላይክ፣ አይቲን ኢት ብላችሁ ማንበብ። አይ ላይክ ኢት ምን ማለት ነው? ወድጀዋለሁ። አይ ላይክ ስትሉ ወደዋለሁ፣ መውደድ ማለት ነው። ስለዚህ አይ ላይክ ስትሉ ወደዋለሁ። ምኑን? ኢት የሚለው ኦልሬዲ እንደነገርኳችሁ የተለያየ ለነገሮች ነው ብያችኋለሁ። የወደዳችሁትን ነገር ነው የሚገልጽላችሁ። ስለዚህ አይ ላይክ ኢት ካላችሁ ወድጀዋለሁ ወይም ወደዋለሁ እያላችሁ ነው ማለት ነው። ያ ኤስ ምን ይላል? አሁንም ኤል አይን እንቀጣ፣ አይን አይ፣ ኤል አይን ላይ፣ ኬኢን ክ፣ አይ ላይክ፣ ኤምኢን ሚ፣ ቲን ት ብላችሁ ማንበብ። ሚት አይ ላይክ ሚት፣ አይ ላይክ ሚት ምን ማለት ነው? ስጋ እወዳለሁ ስትሉ አይ ላይክ ሚት፣ አይ ላይክ ስትሉ እወዳለሁ ያላችሁ ነው። ሚት ማለት ደግሞ ምንድን ነው? ስጋ ማለት ነው። ስለዚህ አይ ላይክ ሚት ካላችሁ ስጋ እወዳለሁ። ባትወዱ ኑሮ ደግሞ ምን ትላላችሁ ማለት ነው? አይ ዶንት፣ ስጋ ምን ማስገባት ብቻ ነው? ዶንት ማስገባት። ስለዚህ አይ ዶንት ላይክ ሚት ካላችሁ ደግሞ ስጋ አልወድም ማለት ይሆናል። እዚህ ጋር ግን አይ ላይክ ሚት ስለሆነ ስጋ እወዳለሁ ማለት ነው። ያ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ ዲኦን ዶ ብለን ማንበብ። አሁንም ኤንን ቲንት፣ አይ ዶንት፣ ኤል አይን ላይ፣ ኬኢን ኬ፣ ላይክ፣ ቲኢን ቲ ብላችሁ ማንበብ። ስለዚህ አይ ዶንት ላይክ ቲ ምን ማለት ነው? ሻይ አልወድም ስትሉ ምን ትላላችሁ ማለት ነው? አይ ዶንት ላይክ ቲ ስትሉ ሻይ አልወድም፣ ቲ ማለት ሻይ ማለት ነው። ስለዚህ ላይክ ማለት ደግሞ መውደድ፣ ዶንት ስጨመርበት ደግሞ አፍራሽ ነው። ስለዚህ አይ ዶንት ላይክ ቲ ካላችሁ ሻይ አልወድም እያላችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ ጥሩ ነው ማለት ነው። በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዘኛችሁ አሪፍ ይሆናል ማለት ነው። በአጭር ቀን ውስጥ መናገር ትችላላችሁ ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ ማለት ነው። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ። ሰላም።